ሰላም እንደምን አላችሁ የዩቲዩብ ተከታታዮች ዛሬ ሂስትሪ ግሬድ 11 ዩኒት 1 ፓርት 5 ነው ፓርት 1 እስከ ፓርት 4 ያለው ፕሮፋይል ገብታችሁ ፕሌይሊስት ግሬድ 9 and 11 የሚል አለ ወደ ታች ስትሄዱ ታገኙታላችሁ ያው ዩኒት 1 ሂስትሪ historygraphy and human evolution history እና historygraphy የሚለው ፓርት 1 እስከ ፓርት 3 ፓርት 4 ደግሞ human evolution እስከ australopithecus እስከሚለው በባለፈው ዲስከስ አድርገናል ዛሬ ደግሞ ከዛ ቀጥሎ ያለው ነው ከaustralopithecus ቀጥሎ ያሉትን genus homo እና modern human being የሚሉትን ዛሬ እናያለን ማለት ነው and my name is Mr. ጌታቸው ሌላው ሰብስክራይብ ማድረግ አትርሱ ሼር ኮፒ ኮሜንትም እንደዚሁ ጥያቄዎች ምኖችን እንዳደርግላችሁ ኮሜንት ጻፉልኝ ከዛ በተጨማሪ ሾርት ኖቶችን የምትፈልጉ ከሆነ እዚህ ጋር ባለው ጌታቸው @700 በቴሌግራም ታገኛላችሁ እና እዛ ጋር ሄዳችሁ ሾርት ኖቶችን ጥያቄዎችን ከዚህ በኋላ አስገባላችኋለሁ ጆይን አድርጉት ይጠቅማችኋል መልካም እንቀጥል ዛሬ እሺ ባለፈው ስለ australopithecus hominid እና australopithecus ስለ scientific view ወይም scientific theory ናይተናል human beings were evolved from a smaller organism through a slow and natural process of change or evolution ብለው ነው የሚጠሩት ስለዚህ there were stages for human development እና ቀደምት የሚሉት hominid ነው hominid ደግሞ ምንድነው ብለናል የሳይንቲፊክ ኔም ነው ለሂዩማን እና human like creatures which was extincted ስለዚህ ከሆሚኒድ ሁለት እንትኖች አሉት ብያቸዋለሁ ሁለት ስፒሾች አሉት አንደኛው ፖንጃይድ ወይም የኤፕ እና የጉሬላ ነው ሁለተኛው ደግሞ australopithecus ነው australopithecus በባለፈው አሳይመንት ሰጥቻችሁ ነበር which one is best for you የሚለውን ወይም which one is true የሚለው ማለት ነው ሁለቱም ትክክሎች ናቸው ለተከታዮቻቸው for example the creationist view they said that human beings were created by god ስለዚህ ለሪሊጂየስ ሶሳይቲው ትክክል ነው whereas scientific human through evolution ነው የሚሉት ይሄም ለሳይንቲፊክ ሶሳይቲው ለሚከተሉት ትክክል ነው ማለት ነው ስለዚህ የትኛው ነው ትክክል የሚለው it is true for its follower ለተከታዮቹ ሁለቱም ትሩ ናቸው ሌላው የጠየኳችሁ ደግሞ የሰው ልጅ according to the Christian ወይም the creationist view ለምሳሌ ከ5500 ዘመን በኋላ አዳምን ክርስቶስ መጥቶ እንደሚያድነው ፕሮሚስ ገብቶለታል then ከ2000 ዓመት በፊት ክርስቶስ according to the Christian Bible ክርስቶስ መጥቶ እንትን ብሏል አይደል crucified ሆኖ የሰው ልጅ ከኃጢአት አድኗል ስለዚህ ከመምጣቱ በፊት 5500 ዘመን then ከመጣ በኋላ 7500 ማለት ነው ነገር ግን እነ ሉሲ ብዙ አመት የቆዩ ናቸው አጽማቸው እንዴት ታረጉታላችሁ የሚለው ነው ነገር ግን according to my view መጽሐፍ ቅዱስ ላይ የሚለው የክርስቲያን ባይብል ላይ የሚለው ከ5500 ዘመን በኋላ ነው እንጂ ከ5500 ዓመት በኋላ አይደለም ዘመን አንድ ዘመን ሚሊዮን ዓመት ሊሆን ይችላል ወይም ቢሊዮን ዓመት ሊሆን ይችላል ስለዚህ ምንም እንትን የለውም ሌላ ሁለተኛው ጥያቄው ምንድን ነበር የኤፕ እና ጎሪላ they have intimate relationship with human beings ነው የሚሉት almost 98.5 ከሰው ልጅ ጋር ሲሚላሪቲ ያላቸው ነው የሚለው አሁንም በኔ ቪው ነው ፈጣሪ ሲፈጥር አይደለም 98.8 99.999 አድርጎ የመፍጠር መብት አለው ማመሳሰል የሰው ልጅና ኤፕን አይደለም መብት አለው ስለዚህ በዚህ ነው እኔ እንትን ያደረኩት ስለዚህ australopithecus the southern ape or the first human ብለው ነው የሚጠሩት እና ወደ 7 የሚደርሱ ስፒሾች አሉት እዚህ ጋር እንትን ስትሩስ ታረቡ የትኛው ነው the earliest species የትኛው ነው modern species ወይም the nearest species የትኛው ቀድሞ ተገኘ የትኛው አርሊ ተገኘ የትኛው ደግሞ ኒርሊ ተገኘ የሚለውን ማወቅ አለባችሁ እዚህ ጋር ስታነቡ እና ከዛ ለየት የሚያረጋት ደግሞ australopithecus አፈረንሰስ ነች አፈረንሰስ ሙሉ
ወይም ሉሲ ብለን እንጠራለን። Almost all skulls of Lucy was found by the archaeologists. This is the thing that distinguished Australopithecus afarensis from the other. ከሌሎቹ የሚለያት አብዛኛው በመገኘቱ ነው። ስለዚህ እነዚህ የአውስትራሎፒቲከስ ዝርያዎችን እናያለን። አውስትራሎፒቲከስ አናኒመስ ተብሎ የሚጠራው ኬንያ ውስጥ የተገኘ ነው። ከ4.2 እስከ 3.9 ሚሊዮን ዓመት በፊት ነው። 1994 ላይ ነው ዲስከቨር የተደረገው። ሌላኛው አውስትራሎፒቲከስ አፋረንሰስ ወይም ሀዳር አፋር ውስጥ የተገኘ ነው። ከ3.9 እስከ 2.9 ሚሊዮን ዓመት በፊት ዲስከቨር የተደረገው በ1974 ነው። አውስትራሎፒቲከስ ባህር ላይ ጋዜ ተብሎ የሚጠራ ነው። ሌክ ቻድ የተገኘ ነው። ከ3.5 እስከ 3 ሚሊዮን ይርስ አጎ 1975 ነው ዲስከቨር የተደረገው። አውስትራሎፒቲከስ አይቶፒከስ የተገኘ ነው። ሌክ ቱርካና ላይ የተገኘ ነው። ከ2.9 እስከ 2.6 ሚሊዮን ይርስ አጎ MYA ማለት ሚሊዮን ይርስ አጎ ማለት ነው። It was discovered in 1985. Australopithecus africanus, South Africa. The archaeological site ከተባላችሁ ዲስከቨርድ የተደረገበት ማለት ነው። 3.2 እስከ 3 እስከ 2.5 ሚሊዮን ይርስ አጎ ነው። In the 1924. The Australopithecus ቦይስ ተብሎ የሚጠራው ሳውዝ አፍሪካ ነው። ኢስት አፍሪካ ከ2.5 እስከ 1.5 ሚሊዮን ይርስ and it was discovered in the 1959. Australopithecus robustus ሳውዝ አፍሪካ ነው። ከ2.5 እስከ 1.5 ሚሊዮን ይርስ ago. It was discovered in the 1938 ዲስከቨር የተደረገ። ስለዚህ አሁን the early discovered የተደረገ ብትባሉ ይሄ ነው 1924 Australopithecus africanus ሳውዝ አፍሪካ የተገኘው። በቅርብ ደግሞ ዲስከቨር የተደረገ 1994 ነው ማለት ነው ከነዚህ ስናያቸው። ስለዚህ በዚህ አይነት መልኩ እንትን ያደርጉት። ቀጣይ የመጣው according to the scientific theory genus homo ነው። genus homo and the appearance of modern ከgenus homo ቀጥሎ modern human being ነው የመጣው። modern human being መጥቷል ማለት ነው። when see the genus homo the current scientific knowledge about the origin of human being showed that Africa is the cradle of humankind. cradle ማለት source ማለት ነው። the cradle of human የቅርብ ጊዜ እንትኖች archaeological findingዎች የሚያሳዩት አፍሪካ at the source of humankind hominid modern human being genus homo ሁሉም ተገኝተዋል። ሁሉም ከዚህ ከአፍሪካ ነው እና ሳይንቲስቶች የሰው ልጅ ከአፍሪካ ወደ ሌላው ዓለም ነው ማይግሬት አደረገ ብለው የሚያስቡት ማለት ነው። It is probably in Africa where genus homo originated about 2.5 million years ago. ከ2.5 ሚሊዮን ዓመት በፊት ጀምሮ ያለው የሰው ልጅ genus homo ብለው ነው የሚጠሩት እና most probably originated in Africa. When see from the Australopithecus species Australopithecus afarensis may well have been the ancestors of genus homo. የgenus homo ancestor ወይም ቅድማያት እንደዚህ ብለው ነው የሚያስቡት። Australopithecus afarensis ወይም ሉሲ ብለን የምንጠራት ማለት ነው። When we compare to the species of Australopithecus ጋር genus homo compare ስናደርገው genus homo had larger brain and smaller jaws. አገጩን ካየነው አነስተኛ ነው። ከአውስትራሎፒቲከስ ጋር ሲነጻጸር ነው እንጂ ከሞደርን ሂውማን ቢንግ ጋር ሲነጻጸር ደግሞ ሆሞ ሃቢለስ ላርጀር ጆ ስሞለር ብሬን ነው ያለው። ስለዚህ ይሄ ላርጀር ብሬን አለው ስሞለር ጆ አለው። when we compare the species of genus homo with the Australopithecus or with its predecessor ከቀደምቶቹ ጋር ስናነጻጽረው ማለት ነው። ከሞደርን ሂውማን ቢንግ ጋር ግን በኦፖዚት ነው ማለት ነው። ሶስት አይነት ናቸው አይደለም የgenus homo ዝርያዎች። አንደኛው እና የመጀመሪያው the earliest species ማን ተብሎ ነው የሚጠራው? Australopithecus የgenus homo habilis ወይም handy human the handy human where the first genus homo lived in the eastern and southern Africa about 2 million years ago up to 2.5 million years ago. Handy human
የተባለበት ምክንያት it was the first human being who began to use his hand or their hand to work የመጀመሪያ ሰው ልጅ ነው እጁን ለስራ መጠቀም የጀመረውና ቱሎች ማምረት የጀመረው ማለት ነው ለዛ ነው hand human homo habilis made the first stone tool የሰው ልጅ first they use stone for as a raw material to produce their own different tools ስለዚህ የመጀመሪያው ሰው ልጅ ደግሞ it was homo habilis so when you see their technology by flax and coarse direct flaking ነው እና የተለያዩ ጉጠቶች ምኖች ድንጋይን ከድንጋይ ጋር ስናጋጨው የተለያዩ ቅርፊት ነገር ወይም የተለያዩ ጉጠት ነገሮች ይወጣሉ በእነዛ የተለያዩ አትክልቶችን ወይም ፍራፍሬዎችን ያወርዱበታል ወይም የተለያዩ ስራዎችን ይሰሩበታል ማለት ነው እና this type of production or material production it was called as the old one technology ተብሎ ይጠራል የምርት ሲስተሙ የሆሞ ሃቢለስ የፕሮዳክሽን ሲስተሙ old one technology ለምንድን ነው የተባለው old via gorge ነው የመጀመሪያው በሆሞ ሃቢለስ የተገኘው በሆሞ ሃቢለስ ጊዜ የተሰሩ ማቴሪያሎች የተገኙ ኦልደስቱ ኦልድ ቪያ ጎርጅ ታንዛኒያ ውስጥ ማለት ነው ከዛ አንፃር ነው the old one technology የሚለውን የሰጡት ማለት ነው ሌላው the partial skull of homo habilis dated about 1.9 million years ago was unearthed in lower basin the oldest skull ነው ኦሞ ቤዝን በታችኛው የኦሞ ሸለቆ አካባቢ ኢትዮጵያ ውስጥ ተገኝቷል ማለት ነው ስለዚህ archaeological site ብትባሉ የሎር ኦሞ the archaeological site of homo habilis the other important sites when archaeological sites of homo habilis including old via gorge ታንዛኒያ ውስጥ የሚገኝ ነው ሌላው ሁለተኛው ሴተር ፎንቲን ሳውዝ አፍሪካ ሌክ ቱርካና ኬንያ እነዚህ archaeological ሳይቶች ናቸው የarchaeological sites where we found the materials or the fossils of homo habilis ሁለተኛው የጂነስ ሆሞ ዝርያ ማን ነው homo erectus the upright human the first human fully work in upright position ሙሉ ለሙሉ በሁለት እግሩ ቆሞ መሄድ የጀመረው የሰው ልጅ according to the scientific view originated in Africa and became the earliest hominid to move out of Africa in Asia and Europe የሆሚኒድ ዝርያ ሆኖ የአውስትራሎፒቲከስ ከአውስትራሎፒቲከስ ጂነስ ሆሞ ስለዚህ የመጀመሪያው የሰው ልጅ ከአፍሪካ ወጥቶ ወደ አውሮፓና ኤዥያ የተሰደደው ማይግሬት ያደረገው የሰው ልጅ ዝርያ ማን ተብሎ ይጠራል homo erectus when you see the oldest species or the oldest fossils of this species are 1.7 up to 1.8 million years ago ወይም old አለው 1.7 እስከ 1.8 ሚሊዮን ዓመት ያስቆጠሩ ናቸው oldest species ማለት ነው ሌላው homo erectus had a slightly smaller brain and slightly larger teeth than what the modern human being ከሞደርን human being ጋር ሲነጻጸር የአውስትራሎፒቲከስ homo erectus ምን slightly smaller brain አምሮ ትንሽ ነው slightly larger teeth ወይም larger jaw አለው አገጩ ወይም ጥርሱ ትልቅ ነው the species stood over 1.5 million and walk upright on two legs 1.5 ሚሊዮን ዓመት በፊት ጊዜ ጀምሮ ያለው የአውስትራሎፒቲከስ ዝርያ walk in upright position ወይም ሙሉ ለሙሉ በሁለት እግሩ ቆሞ መሄድ የሚችል ስፒሽ ነበር ነው የሚለን according to the scientific view the other homo erectus was the first hominid to make a little and precise stone tools with precise shape
mainly hand axe known as the Acheulean ማን ተብሎ ይጠራል? the Acheulean ከሆሞ ሃቢለስ ስፒሽ ጋር ስናነጻጽረው ነው make a little ጥቃቅን ማቴሪያሎችን መስራት የጀመረ እና precise የሆነ ቱሎችን መስራት የጀመረ like ሚልን ማለት ነው ምሳሌ hand axe የእጅ መጥረቢያ ቴክኖሎጂው ደግሞ ምን ተብሎ ይጠራል? the Acheulean technology ተብሎ ይጠራል። የሆሞ ሃቢለስ ምንድን ነበር? the old one technology whereas when it came to the Homo erectus it was called as the Acheulean tool or the Acheulean technology ለምንድን ነው የተባለው? አቹሊያ ተብላ ከምትጠራ የፈረንሳይ ግዛት ውስጥ ነው oldest ማቴሪያሎቹ የተገኙት ማለት ነው። ለዛም ነው the Acheulean tools ተብሎ የሚጠራ ማለት ነው። ሌላው Homo erectus was probably the first hominid master the use of fire የሳትን ጥቅም ያወቀ ወይም ሳትን ዲስከቨር ያደረገ ከ1.5 ሚሊዮን ዓመት በፊት የመጀመሪያው ሳትን ዲስከቨር ያደረገው የጂነስ ሆሞ ዝርያ Homo erectus ነው። አርኪኦሎጂካል ሳይትስ ወይም ፎሲሎቹ የሚገኙበት the archaeological sites in ኢትዮጵያ ውስጥ ኦሞ ቤዝን፣ መልካ ቁንጥሬ፣ ኮንሶ ጋርዱላ፣ ሚድል አዋሽ፣ ጌደብ ወይም ጌዲዮ ዞን እነዚህ the areas where we found the fossils of Homo erectus or considered as the archaeological sites ከኢትዮጵያ ውጭ ኢንዶኔዥያ፣ ጀርመን፣ ቻይና these are the archaeological sites where we found the fossils of Homo erectus ቀጣይና ሶስተኛው Homo sapien አሁን እዚህ ጋር the youngest species of genus Homo ብትባሉ Homo sapien ነው። the oldest ከተባለ Homo habilis ማለት ስለዚህ the wise human ነው የሚባለው wise human. Why we call this species as the wise human? Because they can think and execute complicated ideas than that of their own predecessor. ከነሱ ቀደምት ከነበሩት የተሻለ complicated የሆኑ አይዲያዎችን think እና execute ማድረግ ጀምረዋል። ለዛም ነው ብልህ ተብሎ የሚጠሩት ብልሁ ሰው ተብሎ የሚጠራው ማለት ነው። ሁለት እንትና ያለው ዲቪዥን ነው ያለው። አንደኛው archaic Homo sapien ሁለተኛው modern Homo sapien when you see the archaic or the earliest Homo sapien ከ300,000 እስከ 600,000 ዓመት በፊት ይኖር የነበረ የሆሞ ሳፒያን ዝርያ ነው። occupied much of Africa and Europe አብዛኛው አፍሪካንና አውሮፓን አዳርሶ ወይም አካሎ የነበረ የሆሞ ሳፒያን ዝርያ ነው። የሆሞ ሳፒያን ዝርያ ነው ማለት ነው። ሌላኛው partial canine and other bones of the archaic Homo sapien were found or uncovered at Bodo in Middle Awash ሁሉንም ካያችሁ ኢትዮጵያ ውስጥ ላይ ያልተገኘ ስፒሺስ የለም እና የሆሞ ሳፒያንም የአርቻይክ ሆሞ ሳፒያን ሚድል አዋሽ ላይ ተገኝቷል ማለት ነው። ሚድል አዋሽ ላይ ተገኝቷል። ሌላው ከኢትዮጵያ ውጭ በተለያዩ የአፍሪካ ሀገሮችና የኤሮዥያ ላይ የፎሲሎቹ ተገኝተዋል ማለት ነው። in different parts of Africa and Eurasia. ሌላው ሁለተኛው species of Homo sapien modern Homo sapien including the living human plus fossils population from at least 1,100 years ago ከ100,000 ዓመት ጀምሮ ያለው ወደዚህ ስንቆጥር ያለውን ስፒሽ ይሄ የሞደርን ሆሞ ሳፒያን ስፒሽ ብለን ነው የምንጠራው ከ100,000 ዓመት ጀምሮ ወደዚህ ስንቆጥር ማለት ነው። when we see the oldest dated site of modern Homo sapien are found in Africa, nearest, that means western parts of Asia, Middle East, as well as Europe.
ኦልደስት ሞደርን ሆሞ ሳፒያን እና በእነዚህ አፍሪካ ላይ ተገኝተዋል ኢትዮጵያን ጨምሮ ማለት ነው። ዌስተርን ኤዥያ ወይም ኒሪስት ተብሎ የሚጠራው ሚድል ኢስት እና ዩሮፕ። Fossils remains of the Homo this hominid includes the complete skill dated to be more than 100,000 years old have been uncovered at Kibish in the lower Omo basin. አሁን እዩት ቅድም እንዳልኳችሁ ኢትዮጵያ ላይ የተለያየ ቦታ ላይ ሁሉም ስፒሾች ከሆሞ ሃቢለስ ሆሚኒድ ጀምሮ ሁሉም ስፒሾች ኢትዮጵያ ውስጥ ተገኝተዋል ማለት ነው። lower jaws dated የታችኛው የአገጩ ክፍል ማለት ነው የሞደርን ሆሞ ሳፒያን dated about some years ago has been uncovered from the Pork Epic near on the districts of ድሬዳዋ አካባቢ ተገኝቷል። ሎወር ኦሞ ቤዝንም ተገኝቷል ማለት ነው። ስለዚህ ኢትዮጵያ ሁሉም ስፒሾች የተገኙባት ነች፣ ስፒሾች ያሉባት ነች ማለት ነው። ከዛ ቀጥሎ የመጣው የሰው ልጅ ሞደርን ሂውማን ተብሎ ይጠራል። አሁን ያለው የሰው ልጅ ከመቼ ጊዜ ጀምሮ ነው? አፍሪካ ውስጥ ይኖር ነበር፣ ኤሮዥያ፣ አውስትራሊያ 35,000 years ago ከ35,000 ዓመት ጊዜ ጀምሮ እስካሁን ያለው species of human being based on or according to the scientific theory this is called as the modern human ተብሎ ይጠራል። then ከነዚህ ኤሪያዎች ከነ አፍሪካ፣ ኤሮዥያ፣ አውስትራሊያ ነው ወደነ አሜሪካ expanded የሆነው and they lead hunting and gathering way of life ኢኮኖሚያቸው hunting and gathering way of life ነበር ይኖሩ የነበሩ ማለት ነው። የዚህ አይነት ኢኮኖሚክ ኦር way of life ነበራቸው። ዛሬ እንግዲህ እዚህ ጋር ጨርሰናል። እንዳትረሱ ሰብስክራይብ ማድረግ ሼር ማድረግ እንዳትረሱ ያግዘኛል። ከቻላችሁ በተቻላችሁ መጠን እንድንበሉ አመሰግናለሁ ስላዳመጣችሁኝ። በሚቀጥለው ደግሞ የሚቀጥለውን አቀርባለሁ።